ራስሽ ተረጋጊ። አይሚ ለምን አንከባበርም? ከዚህ በላይ እንዴት ላክብር? ሌላ ችግር ውስጥ መግባት አንከባበርም። ከዚህ በላይ እንዴት ላክብር? ሌላ ችግር ውስጥ መግባት እኔ እረዳሃለሁ። በቃ ምንድነው? ምን ብቻ ከባድ ነው። ይሄን ስክሪንሾት መጠቀማችን አይቀር፣ ይሄንን መጠቀማችን አይቀር። ሁሉ ከተናገርሽ ብቻ ከፍቶ በቴሌቪዥን የሚያዩም አሉ እንዴ። ኧረ ተው እንደ አርያ ናችሁ ብለን እናንተ ፍቅር የእናንተ መዋደድ በፊት እኮ በኮንፊደንስ ነበር የእናንተን ቪዲዮ ምን ከፍቴ ነበር። አሁን እያፈርን ነው፣ እየተሳቀቀን ነው። ተረጋጋ። በቃ ጨረስኩ። በእውነት እኔ ሰው እንደፈለገ ይበልኝ። እቺ ልጅ እርጉዝ ነች። እኔ ጭራሽ ሊመጣልኝ አልቻለም። በእውነት እኛም እኮ ግራ የገባን እሱ ነው። እቺ ልጅ እርጉዝ ነች እና እንዴት ሩም ይዞ ቀጠራት ብለን እኮ እኛም ግራ የገባን እሱ ነው። እኛም እኮ ከአንተ መልስ እየጠበቅን እኮ ነው። እንዴት አንተ አሰብከው? እንዴት እንደዚህ ቀጠርካት? ካፌውስ ምኑስ የታለ ብለን እኮ እኛም መጀመሪያ የጠየቅነው እኮ ለዛ ነው። እና እንዴ እኛም ግራ አጋባችሁን እኮ እንዴ። ጋር ስታደርግ ያልደበረ ከኔ ጋር ነው እንዴ? ደበረ። እንከባበር፣ ስነ ስርዓት ይኑር። ለምንድን ነው የምንዳረገው እንዴ? አረ ካሜራማን አለ። እኔ ሌላ ወሬ አልፈልግም እንዴ። ለምን ይሄዳለሁ? አልሄድም። አረ ካሜራማን አለ። አቦ ስነ ስርዓት ይዤ ተነሽ። ከሌሎ ጋር ስታደርግ ያልደበረ ከኔ ጋር ነው እንዴ? ደበረ። እኔ እረዳሃለሁ። በቃ ምንድነው ሁሉ ከተናገርሽ በኋላ ታናይቺ እኮ ምን እንደፈለክ ማውቀሽ ምን ማለት ነው? ትሰሚኛለሽ? እኔ ስሚ፣ ንጽህናዬን ስለማቅ ነው ሁሉ ምለፈው ብዬሻለሁ። ሰምተሽኛል? ኧረ እኔ ቶሎ እያቆምኩት ተቸገርኩ። እኔ ንጽህናዬን ስለማቅ ነው ይሄ ሁላ የምለፋው። ልፋትህ ደግሞ አየህ ነው እርጉዟን ሩም ድረስ እየጠራህ ብሩኬ። እኔ አሁን ጨዋ ሙር ለመጫወት አትሞክር። እኛ አልሄድም። እንከባበር። ስነ ስርዓት ይዤ ቼልሲ ውስጥ ሆነ ተይ ምናምን የለም እንደዚህ እንደው እንኳን አይኔን የመሰለ ልጅ እንትን ብለህ ያቺንም እኮ አስረግዘህ እኮ ወደህን አይተነዋል አይደል እንዴ? አሁን ካሜራ ፊት ስለሆነ ያው ጨዋ ሙሉ ጨዋታሽ። አቦ ስነ ስርዓት ይዤ ተነሽ። ነው ከሌሎ ጋር ስታደርግ ያልደበረ ከኔ ጋር ነው እንዴ? ደበረ። እንከባበር። አረ ይሄ መኝታ ቤት የሚያሳየን ጉድ በዛ። አረ እኔ እንደው አንዳንድ ሴት አፕሳል አስተካክል ስሜታዊ ሆኜ የምጀምረው ነገር ይገኛል። አረ መከራውና ጊዜ አልጋ ይሄ መኝታ ቤት በቃ መከራውን እንዴ በእናንተ ምክንያት። ወይ ዛሬ ደግሞ ምን ተፈጠረ? ዛሬ ደግሞ ተፈጠረ። አሁን ምን እየጥቆይስ ቆይ ሰው አለመኖር ለምን ይኖራል? ሰው ለምን ይኖራል? ከስራ በኋላ ነው የመጣችው። አስተካክለውናል። ሆቴል እኮ ነው ያለው፣ ያስተካክሉታል። ለምንድን ነው እስኪ ንገሩኝ። እስኪ ለምንድን ነው ብሩክ ሆቴል የገባው? ለምንድን ነው ሆቴል የያዘው? እኔ ያልተረዳሁበትም። እኔ መግቢያዎቹን አንዳንዴ የማሳልፍባቸው ሁሉንም ነገር ዋናው እዛ ጭቅጭቃቸው ስለማገኝ እውነት ለመናገር አልዋሻችሁም፣ መግቢያዎቹን አንዳንዴ ያሳልፋቸዋለሁ። ግን ልረዳው ያልቻልኩት ነገር ሩም መያዙ ለምን አስፈለገ? ወይስ ካሉበት ሁኔታ ነው ወይንስ ደግሞ ምንድን ነው? ግልጽ ሊሆንልኝ አልቻለም። በጣም ሩም እየበዛው ነው ሁለቱም ላይ ማ ሙሽማክ ኋላ ደግሞ አቅማጣው ለምንድን ነው ተረጋግተሽ ማታወቅ? በዚህ ፍቅር ማንም የተጎዳና እየተብሰለሰለ ያለ ነገር የለም። ስለዚህ አንደኛም ነገር ምን ይፈጠራል ብላ አስባ ነው። ካሜራማን አለ። ካሜራማን ሴቱ እንዴ በዛ ቢሆን ደግሞ አይሚ ይብስባት ነበር። ውሽማ ኬታለሽ ምናምን የምትይኝ አይ ስሜታዊ እንዳልሆነ ራሴን ለመቆጣጠር ነው። አንቺ ግን እንዴት ነው የምታውቂው? ልጅቷ እኮ እርጉዝ ነች። አይመለከተኝም። መንታ የሚሆን አንድ ነው። አይመለከተኝም እኮ ምን ከእርጉዝ ልጅ ጋር ምን እንደማደርግ መስሎሽ ነው? ምን አይነት ወሬ ነው የምታወሪው?
ምንድን ነው የምትቀባጥሪው? ቅድሚያ እስኪ ተረጋግተሽ እኔ ለማውራት ሞክሪ። ወደ ሌላ ነገር ብዙ አወራ ነበር፣ ግን ያው እርጉዝ ሴት ሌላ ነገር ወደኋላ መልሼው ብሩኬ የተናገረውን ነገር መጀመሪያ ምግቢያው ላይ ለምን እንደቀጠራት መልስ የሰጠበትን ነገር እንስማው፣ መስማት ስላለብን ማለት ነው። ሩም ውስጥ ሀይሚ ብትመጣ ከዩ ጋር ብታገኘኝ እቺ ልጅ እርጉዝ ነች። እኔ ጭራሽ ሊመጣልኝ አልቻለም። በሆነ እኛም እኮ ግራ የገባን እሱ ነው። እቺ ልጅ እርጉዝ ነች እና እንዴት ሩም ይዞ ቀጠራት ብለን እኮ እኛም ግራ የገባን እሱ ነው። እኛም እኮ ከአንተ መልስ እየጠበቅን እኮ ነው። እንዴት አንተ አሰብከው? እንዴት እንደዚህ ቀጠርካት? ካፌውስ ምኑስ የታለ ብለን እኮ እኛም መጀመሪያ የጠየቅነው እኮ ለዛ ነው። እና እንዴ እኛም ግራ አጋባችሁን እኮ እንዴ ለአወራት ፈልጌ ምናምን ብለህ ሩም ይዘህ ከጠራት በኋላ እርጉዝ ነች ምን ላደርጋት እጠራታለሁ ስትል እራስህ ስትል ለምን ለሱ ለኔ ሰጠሽኝ መጥሮ ለራሱ ለምን አሰጪው? እቺ ልጅ እኮ እኔ ብሎክ አድርጊያታለሁ አይደል? ብሎክ አድርጊያታለሁ። እኔ ነኝ መደወል የምችለው። አይ ብሎክ ብታደርጋትም ዞሮ ዞሮ ብሎክ አድርጋትም ሩም ጠርታት ተገናኝታችኋል። አሁን እኛ ወደ ኋላ መመለስ አይደለም። ዛሬ የተፈጠረው ነገር ላይ ፎከስ ብናደርግ ይሻላል። ዛሬ የተፈጠረው ላይ ፎከስ ብናደርግ ይሻላል። አልፈልግም። በጣም ደጋገምሽው። ምን እንድን ነው? ስለዛ ሀሳብ እንድሰጥ ነው። አይ እና ታዲያ ሀሳብ እንድሰጥም አይደለም የጠራህበት ምክንያት እንድትነግረኝ ነው። እኔ ተውኩት እኮ በጣም አፈላሽ። ተውኩት። ያዙ ይልቀቁኛል። እሷ ራሱ ማለት እውነት ለመናገር ሀይሚ በጣም የምረዳት ነገር ምንድን ነው፣ አትገፋው ነገር ብሩክ ሆነባት፣ አትይዘው ነገር እያስቸገራት ነው። እና አንዳንዴ በቀላሉ መፍትሄ የምንሰጥባቸው ጉዳዮች በጣም በቀላሉ ነገሮችን የምንፈታበትን ነገር በጣም እናወሳስበዋለን፣ በጣም ክራውደድ እናደርገዋለን። ቀለል አድርገን መውሰድ ስንችል ማለት ነው። እና ይህን በእርግጠኝነት ትፈቱታላችሁ። በቃ ጊዜው ይድረስ። ጊዜው ከደረሰ በኋላ ሁሉም ነገር እናወራበታለን፣ ሁሉም ነገር ይደርሳል ማለት እኮ ይቻላል። ግን እናንተ ናችሁ እኮ ዞራችሁ ተወሳስቡት። ከአንቺ ጋር ምንም አይነት ትርፍ እንትን የለኝም። በቃ እኔ ለራሴም ለቤተሰብም ለሁሉም ተረጋጋ። ቆይ ልመልስ። አስቀይሜ ያስወጣሻል። አስቀይሜ እንመልሳለን። ናፍቀሽኝ እንጂ ለምንድን ነው የምንዳረገው? ኧረ ካሜራማን አለ። እኔ ሌላ ወሬ አልፈልግም። እንዴ አልሄድም። ኧረ ካሜራማን አለ። ከሌላው ጋር ስታደርግ ያልደበረ ከኔ ጋር ነው የደበረ። ከሌላው ጋር ስታደርግ ያልደበረ ከኔ ጋር ሲሆን ነው። እና አንቺ ራስሽ ካሜራ ፊት ነው እንዴ? እንዴ ልጅ ኧረ አንዳንዴ ኧረ ባህላችንን ኧረ አሳቀቃችሁን እንዴ! ኧረ ከልጆቻ ከፍቶ በቴሌቪዥን የሚያዩም አሉ እንዴ! ኧረ ተው እንደ አርያ ናችሁ ብለን እናንተ ፍቅር የእናንተ መዋደድ በፊት እኮ በኮንፊደንስ ነበር የእናንተን ቪዲዮ ምን ከፍቴ ነበር። አሁን እያፈርን ነው፣ እየተሳቀቅን ነው። ልጅ ፊት መክፈት ተቸገር። አሁን ራሱ ጨርሰን ማየት አልቻልንም። በቃ እንዲህ እያደረግን ነው የምናየው። ኧረ እባካችሁ አታሳቁት። ብርድ ልብስ ውስጥ ገብተን ነው የእናንተ ቪዲዮ እያየን ያለ ነው። ከባበር ስነ ስርዓት ይኑርሽ። አሁን ባይሆን ልትነግረኝ የፈለግከውን ነገር ስነ ስርዓት ይኑርሽ። እንከባበር። ተረጋጋ። እስኪ እንከባበር። ተረጋጋ። ምንድን ነው የምረጋጋ? ራስሽ ተረጋጊ። ራስሽ ተረጋጊ። ተረጋጋ። ሀይሚ ለምን አንከባበርም? ከዚህ በላይ እንዴት ላክብር? ሌላ ችግር ውስጥ ምግባ። እኔ እረዳሃለሁ። በቃ ምንድን ነው ብቻ ከባድ ነው። ይሄን ስክሪንሾት መጠቀማችን አይቀርም። ይሄንን መጠቀማችን አይቀርም። ሁሉ ከተናገርሽ በኋላ ምን እንደፈለክ ማውቀት ምን ማለት ነው? ማንሽ አንቺ እኔን አይተሽ እንደፈለግሽ ምናምን ትይ ማንሽ አንቺ? እረዳሃለሁ። እንዴ ምንድን ነው የምትረጂኝ? እረዳሃለሁ። በምንድን ነው የምትረጂኝ? በምን አላውቅም። ምን እንደፈለክ መጀመሪያ ልይካ። ምን እንደፈለክ ማለት ምን እንደፈለክ በቃ ትደበራለሽ እንዴ? እኔ ላይ በእናትሽ ስነ ስርዓት ይኑርሽ። ዛሬ ተመቸሽ የእውነት ዛሬ እውነት። እኔ ብሩክ አትዋሽ፣ ካሜራ ስላለ ነው እንጂ አንተ ትብሳለህ።
እንደዚህ አይነት አጋጣሚ ተፈጥሮልን እንደዚህ አይነት ሲቹዌሽን ውስጥ ሆነ ተይ ምናምን የለም። እንደዚህ እንደው እንኳን አይኔን የመሰለ ልጅ እንትን ብለህ ያቺንም እኮ አስረግዘህ እኮ ወደህን አይተነዋል አይደል እንዴ? አሁን ካሜራ ፊት ስለሆነ ያው ጨዋ ሙሉ ጨዋታሽ ትሰሚኛለሽ። እኔ ስሚ ንጽህናዬን ስለማቅ ነው ሁሉ ምለፈው ብዬሻለሁ። ሰምተሽኛል አይደል? ኧረ እኔ ቶሎ እያቆምኩት ተቸገርኩ። እኔ ንጽህናዬን ስለማቅ ነው ይኸውልህ የምለፋው። ልፋትህ ደግሞ አየህ ነው እርጉዟን ሩም ድረስ እየጠራህ ብሩኬ፣ እኔ አሁን ጨዋ ሙሉ ለመጫወት አትሞክር። እኛ ጨዋነን ብለህ ተከራክረን ጉድ አድርገህናል። አሁን ጨዋ ሙሉ አትጫወት፣ በቃ አትጫወት። ካሜራ ትፈልግ ካሜራ ይጥፋለትና ጉዳዩን ይጨርስ። እግዚአብሔርን ነው የምልሽ። አይ ሌላ ነገር አስበህ ማርያምን አስቀይሜ አስወጣሻለሁ። ተባክህ በእውነት አስቀይሜ አስወጣሻለሁ። አይ ደግሞ አንተን አልቀይምም። እሺ በቃ ችግር የለውም። በቃ እኔ መቀየም አሁን ተሳስቶ ነው እላለሁ። ይሄ ሁሉ ተናግረሽ ይሄ ሁሉ ነገር ካልሽ በኋላ ነው እንዴ ተሳስቶ ነው እላለሁ ምናምን። ከኔም ጋር ሌላ ነገር ከፈለክ ችግር የለም። ምንድነው ስህተት ነው? የምን ስህተት አይደለ? ስለዚህ አትጨናነቅ። የምን ስህተት? ምንም ያስጨንቅ። የምን ስህተት? እስኪ ዘና በል። ቆይ መጀመሪያ ለምን እንደፈለከኝም ንገረኝ። አይም በቃ ጨረስኩ። ካንቺ ጋር ማን ንግግር ተናገርሽን ጨርሻለሁ። ምንም ነገርሽ ነገር የለም። የሆነ ነገር ወስዳን የመጣችው የሆነ ነገር ቋር ጋር ነው የመጣችው እንጂ ሃይሚ በጤናው አይደለች። ዛሬ ሃይሚ በጤናው አይደለች። የሌለው አራራው ማንሰሙድ ተፈታተነችው እኮ። አረ ስለ ወንድ ልጅ አምላክ ሃይሚ አረ እባክሽ ነገር የለም። አይመለከተኝም። ተረጋጋ። በቃ ጨረስኩኝ። በእውነት እኔ ሰው እንደፈለገ ይበለኝ እንደፈለገ ያስብ በቃኝ። እኔ ለራሴም ለቤተሰብም ለሁሉም ሰው ስል ነበር ሰላም እየፈለኩኝ ግዴታ አይተይ ችግር የለም። እቺ ልጅ ለምን አገኛት ብለሽ ተናገርሽኝ አይደል? ተረጋጋ። ተጨናነቅ እያልኩ ነው። ብጨነቅም ባልጨነቅም ምንም እንትን አይልሽም። ሳትጨናነቅ አስረዳኝ። አላስረዳሽም። በቃ ተውኩት። ሂጂልኝ እኮ አልኩሽ። ሂጂልኝ በቃ እንዴ ሰውን አልረዳም ካልሽ አይመለከተኝም። እኔ አልሄድም እያልኩ ነው። ካልሽ እኔ እወጣልሻለሁ። ለምን ትወጣለህ? እኔ አንቺ ማስገድድ በምንም አይነት ምክንያት ለምንድን ነው የማልወጣው? ለምን? በቃ ተረጋግተን ነው እራሱ ማለት በርግጥ እንኳን ነው ደግሞ ማንኛቱ ትሆን የመጣችው አቡን ከባበር አንቺ ስነ ስርዓት ምርሽሽ አይሚን ስነ ስርዓት ተገኝ ማነው ያለ የሌለውን ወሬ አታበጣጥሪሽ። እንከባበር ሰሪ መጥተሽ አረባክሽ ጊዜ አሁን ጦርነቱ አሁን ልባችን ተንጠልጥሎ ነበር። አሁን ጦርነቱ ተጀመረ። ለማድረግ እየሞከርክ ነው ማለት መብቱ መሰለኝ ሚስቱ መሰለች። እንግዲህ አንቺ በማል ገብተሽ ምን ለማድረግ እየሞከርክ ነው? እኔ ሰላሜን ለምንድን ነው የማትሰጡኝ? ጤነኛ አይደላችሁ? ሰላሜንማ እያነሳችሁኝ ያላችሁት እናንተ ናችሁ እኮ። አንቺ ልክ አይደለሽም። አንቺ ጥያቄሽ የነበረው እስከ ዛሬ ጥያቄሽ የነበረው እኛ ስናቅ ጥያቄሽ የነበረው የልጅ ጉዳይ ነበር። ልጁን ያሳድግ ኃላፊነት ነው። በቃ እሱን በምትጠይቂው ጠይቂ እንዴ። አሁን ጭራሽ ከሱ ጋር ሴት ማየት አትፈልጊም? ሰው ላኩብሽ ከእናንተ ጋር እንዴት እንደምዛለቅ እግዚአብሔር ነው። ለምንድን ነው ማንከባበረው? ለምንድን ነው ሃይሚ ልቀቂኝ። አዩ ማን እንደጠራሽ አሳይኝ። ማን ነገረችህ እኮ? እኔ ነኝ የጠራሁት። ለምን እንዴ? ማወቅ አለባት። እሷም መጎዳት የለባትም። ምን ነው ማወቅ አለ? ብዙ እንኳን ከራተችው ሃይሚ አሁን አራትሽ ምን ፈልገሽ ነው? ራስሽን ሰላም በራስሽ መመለስ ስትይ አሁን እቺ ሊጠርተሽ ወከቦስ መግባቱ ምን ያስፈልጋል? አያስፈልግም እኮ ሲጀመር ሁለታችሁ መፍታት የምትችሉትን ጉዳይ እቺ ልጅ እያስገባሽ አዋራ ማስነሳቱ ምን አስፈልግ? አሁን ጥሩ ሮማንስ እየሰራ እያልሽን ነበር። አሪፍ ሙድ ላይ ነበር። አሁን ከመሬት ተነስተሽ እቺ ሊጠርተሽ ባት ምናምን የምትለው አይ ምን አይነት ነገር ነው እያደረግሽ? ላይ ሳሳልፈው እኔ ያው ቪዲዮን
አሁን ባየው ይሻላል ብዬ ነው እና የተወሰነውን እንትን ብዬ ካየሁት በኋላ ግን የምታዩት እውነት አብሬያቸው ነው የማየው። ይሄን የምታዩት አብሬያቸው ነው፣ ግን ሾዎቹ ላይ ነጥብ ያለው ብዙ ሰዎች ይልኩልኛል ቆራርጠው እና ከዛ በመነሳት ነው እንትን ከልሃው ምንድነው ይሁን ከልሃው ይገርምሻል። ምን ላድርግሽ? እኔ ምን አደረኩኝ? ምን ላድርግሽ? ለምንድን ነው የጠራሻት? ችግር ነው እንደሚፈልግ መጎዳት የለባትም። የልጅ እናት ናት። በማይሆን ተስፋ መኖር የለባትም። ከኔ ጋር ምርጥ ጊዜ እያሳለፍክ ነበር እንዴ? ስለምን ምርጥ ጊዜ ነው የምታወሪው? እንደምታየው አልጋውም አልተነጠፈም። ጥሩ ጊዜ አይ አንድ ቀን ውስጥ በቀን ጀግና ምርጥ ታስን ነው ደግሞ የመጣሽ። ስትቆይ ለውጣ ነበር ምርጥ በቀን አይቀሩ ነው። በደንብ ጊዜ ያሳለፋችሁ ይሄንን ነበር የፈለከው? ለምን የልታችንን ህይወት ማበላሸት ነው አላማ ወይስ የኔን ህይወትሽ የሚበላሸው? እንዴ ፍቅርም ትዳርም የላችሁም? አሁን ምን ለምንድን ነው እኔ ላይ እየተጫወታችሁ ነው? ለምንድን ነው ሁለታችሁም ስነ ስርዓት ማትይዙት? ሰላም ካልፈለጋችሁ የራሳችሁ ጉዳይ። እኔ ሰላም ይፈልጋል። ሰምኛለሽ? ምን አደረግ? ለምንድን ነው ማልጠራት? ምን አገባሽ? የፈለኩት ሰው ከኔ ጋር የጠራኝ ምርጥ ጊዜ ሊያሳልፍ ነው። ምን ይላል? አይ አትቀባጥሪ። በቃ ስነ ስርዓት ያዙ። የቴናበት ምንድን ነው ያለ የሌለ ነገር ሰምኛለሽ? የፈለኩትን ሰው የመጠራት መብት የኔ ነው አይደል? ማናችሁም አይመለከታችሁ። እየጠራ ሁለታችንንም ከኔ ጋር ናት ማለት አይጠበቅም ይመስለኛል። ሀይሚ ያዘችው በቀል ሰው፣ ስለዚህ በቀሏ ተሳክቶላታል በደንብ። ኦኬ ሆን ብላ አስባ የነበረው እዛ ነገር ውስጥ ቢገባ በር ሲከፍት እንዲደርስ ነው። ግን ይሄን ቪዲዮ ስታዩ ልጅቷ አልፈልግም ምንም አትቀባጥሪ። የኔ ልጅ ግን በስህተት የተፈጠረ እንደማይሆን ተስፋ አደርጋለሁ። ምክንያቱም ምርጥ የፍቅር ጊዜ ነበር ስናሳልፍ የነበረው። የእሷ ግን የስህተቱ አሪፍ ነው። እቺ ሴትዮ ለምን አፏን ማታዘጋት? ሁለታችሁም አፋችሁን ዘግታችሁ ውጡልኝ። እየታገዝኳችሁ ነው። ስነ ስርዓት ከእሷ ልጅ አለመኖር ውጡልኝ። ያን ነገር ለማድረግ እየሞከርክ ነው። ለምንድን ነው በቃ ማየት ያለብሽ ነገር እንዴት ነው ስነ ስርዓት ያጣችሁ? ለምንድን ነው የማትወጡልኝ? ተስፋ አታድርጊ። ገና ምንም ባልታወቀ ነገር ተስፋ አታድርጊ። የተፈጠረ ነገር ስለሆነ ሶስት ቀን ለማመስጠት እንዳለበት ያውቃል። እንደዚህ እንደሚያበሳጭ ባቅርም አይ አርፈት ምን ሆነ ነገር ቆይ ሴቱ ምን እየሆነ ነው? እውነት ማለት በጅምላ ሴቱን መፈረጅ ሳይሆን ምንድን ነው ፕሮሞት እያደረገ በቃ ሴቱ እውነት ምን እያደረገ ነው ያለው? እዛም በወንድ ይደባደባሉ፣ እዚህም በወንድ እንዴ! ለምንድን ነው ሴቱ ራሱን እኮ ማንነቱን ማለት? እኔ አሁን ግራ የሚገባኝ እሱ ነው። እና በጣም መስተካከል አለባችሁ የእውነት እንደ ጋራ እንደ ሀገር ነው እንትን እያን ያለ ነው። ስለዚህ መስተካከል አለብን። በእናትሽ አርፈሽ ቁጭ በእናትሽ ችግር አታባብሽ። ሀይሚን እንጣላለን፣ አስቀይምሻለሁ። እንዴ ለምን ጠራሽ? ለምን ጠራሽ? ለምን ጠራሽ? ለምን ጠራሽ? ሀይሚ በጣም አበዛችሁ። በዚህ አይነት መጠን በዚህ አይነት እድል ከመጣችለት ለምን ከሷ ጋር ሆኖ ይችል ልጅ ወደ ዞር ባይላት ነው። ሃይሚ አልፈልግም። ችግር ውስጥ ይገባል። ፈለክም አልፈለክም እኮ አንድ የሆነ ነገር ነው። አይመለከተኝም። ሁለታችሁ ሃይሚ ውጪልኝ፣ ውጡልኝ። በቃ ሁለታችሁ አይመለከተኝም። ገደል ግቡ፣ ውጪ። ነይ፣ ተነሽ። ሃይሚ አንቀየም። በቃ ስነ ስርዓት ያዙልኝ ሁለታችሁ። ምን ሁለት ቦታ ልቀቀኝ። እኔን አትያዘኝ። ዞር በልኝ ወደዛ። ኧረ በዙትም እንደ ያው ተበሳጭቻለሁ። እግዚአብሔርን እመታችኋለሁ። ይሄ ሁሉ ነገር ደግሞ እኔ ለምን
ሩም እየቀጠርክ ችግር ውስጥ የገባው አንተ፣ ሩም እየቀጠርክ እንትን ውስጥ የገባው አንተ። ስለዚህ አሁን መዳኘት ነው ያለብህ፣ ማስታረቅ ነው። ሀይሚ ጋር መታረቅ ትፈልግ ነበረ። በጣም ብዙ ነገሮች ሀይሚን ለማስረዳት እየሞከርክ ነው፣ በጣም ብዙ ነገሮች ሰው። ስለዚህ አሁን ተረድታለች ልጅቷ፣ ሌላ ጭዌ ውስጥ ገብታለች። ስለዚህ የማይመለከታትን አካል ነው ማስወጣት ያለብን። ከደረክ ያለው ምንድነው ይሁን ከለው ቆንጆ አስወጣት። እሷ እኔ ላይ አይደለም መጫወት ያለበት። እኔ ነኝ የጠራሁት። ደግሞ በማን ተስፋ መኖር ስለሌለባት ተባህደ ለማስወጣት በማን ተስፋ ሸጋለ እኔ የጠራሁት። ደግሞ በማን ተስፋ በደንብ አድርጌ እያሰብኩለት ማንሻት ነገር ይመል። ለምንድን ነው ስነ ስርዓቱ ሁለታችሁ ምን አትወጡም? ሁሉም ነገር ነው። መጨረሻ ላይ ተሳካላት። እውነት ለመናገር ሀይሚ በጣም ዛሬ አድንቄሻለሁ፣ ግን የምታስተላልፉት አንዳንድ መልእክት ትንሽ አስቸጋሪ ነው። የምታስተላልፉት ነገር በኃላፊነት ብታረጉት በጣም አሪፍ ነው እላለሁ። በጣም በኃላፊነት ብታረጉት ጥሩ ነው። ልጆች ሊያዩት ይችላሉ ምናምን እና የምታስተላልፉት ነገር ላይ በጣም ብትጠነቀቁ በጣም አሪፍ ነው እላለሁ። ብቻ ፈታ አድርጎኛል ዛሬ ሀይሚ አንደኛ። የቀመሻትን ነገር ግን ትነግሪኛለሽ ሀይሚሽ።